እንደተናደድኩኝ መጀመሪያ እንድታውቂኝ እፈልጋለሁ። እኔና አንቺ በጣም የተግባባን ውስጥ ለውስጥ ምናምን የተናበብን ምናምን ነገር መስሎኝ ነበር። ስለዚህ የሆነ ነገር ሀፕን ቢያደርግ በቤተሰቦቻችን መሀል ጉዳዩን ማዳመጥ ነው የሚያስፈልገው ወይስ ወገን መያዝ ነው? ያ ወደ መጣሽበት ይቅርታ አልሽኝ፣ ጨርስን ትወጫለሽ። ቤቴ ከቤቴ ነው የማውጣው። ነባሽ ቤት ተናገር። ይቅርታ አልኩሽ። እዚህም ትሆኛለሽ። እኔም ተይኝ። ተስማማ? ይቅርታ። ስርዓት ያዥ እንጂ ሴት አይደለሽ እንዴ? ችግር የለም። ያው የሆነውን ነገር የተከናወነውን ነገር በሙሉ ተመልክቼዋለሁ። ናፍቀኸኝ ነው የመጣሁት። ትራስ ስጠኝ። ትራሴ ባርኪ። በቃ ከአንቺ ጋር የምጃጃልበት ምንም ጊዜ የለኝም። ምንድን ነው የፈለግሽውን ተናገሪ ነው። ይሄ ትናንትና እዛ ስትነጫነጫ ነበር። ስራ እኮ ነው ታውቂያለሽ። ግን ሰላም የተወደዳችሁና የተከበራችሁ የተወያቲ ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ ናፍቆት፣ ስራ እንዴት ይዟችኋል? ሁሉ አማን ነው? እንግዲህ ትናንትና የተፈጠረውን ነገር አይታችኋል። ማለት እንግዲህ እኔ ፈጣሪ በሚያውቀው አላህ በሚያውቀው ምንም አይነት ነገር ፓርቲስፔት አላደረኩም። በላኑ የነገርኩት ነገር ምንም የለም እና እኔ እንጃ ደካማ ጎኔ ይሁን አላውቅም። በጣም ብዙ ማስረዳት ይደክመኛል። ማለት በቃ ነግሬው ነበረ አይደለም ምንም አይነት ነገር ላይ አልተሳተፍኩም ምናምን ብዬ ደግሜ ነግሬዋለሁ። ምንም ሊረዳኝ ፈቃደኛ አልነበረም። በቃ እሺ አንደርስታንድ አደርጋለሁ። ከኪዩ ጋር ራሱ ባለው ነገር ምናምን በጣም አግሬሲቭ እንደሆነ ስሜታዊ እንደሆነ ምናምን አይቻለሁ እና በቃ ባህሪ ይሆናል ምናምን ነገር ብዬ በተቻለ መጠን የታገስኩት ነበረ ምናምን። አንዳንድ ጊዜ ግን ላይክ ድንበር ሲታለፍ ምናምን ሳታስቡት አንኮንሺየስሊ እንትን ትላላችሁ፣ አክሽን ታደርጋላችሁ ምናምን ነገርና ላይክ በቃ የወሰድኩት አክሽን ልክ ላይሆን ይችላል፣ ግን በቃ መደረግ ነበረበት። ማለት እላፊ ሄደ፣ ከአቅም በላይ ሆነብኝና በቃ እንደዛ ስለነበረ ነው ላይክ እኔም ድንበር ያለፍኩት። ግን ዋናው ፖይንት እሱ አይደለም። ዛሬ ባርኪ ቤት እየመጣው ነው ምናምን ነገር አለችኝና እሱ ላይ ነው እንደሱ አልተናደድኩም ነው የምላችሁ። ማለት ረጅም ጊዜ ባይሆንም የተወሰነ ጊዜ በደንብ ተግባብተናል ብዬ አስባለሁ። በጣም ንጹህ ነች፣ እኔም ለሷ በጣም ቀለል ያልኩ ሰው ነኝ ምናምን ነገር በቃ ውስጥ ለውስጥ የተናበብን አይነት ነገር መስሎኝ ነበር። በደንብ የምታውቀኝ ምናምን ነገር መስሎኝ ነበርና ላይክ ጉዳዩን ሳትሰማ ጉዳዩን ሳታውቅ ምናምን ነገር ላይክ ደሟ ስለሆነ ብቻ ሳይድ ያዘችና ልክ አልመሰለኝም። እንጃ እስከማውቃት ድረስ ወደ ሀቅ ምናምን ነገር የምታዘነብል አይነት ሰው ነችና ያኔ ግን እኔ እንጃ ለምን እንደሆነ አላውቅም ፊል አደረኩኝ። በጣም ነው ያናደደችኝ። እኔም የዘኔ ተናግሬያታለሁ። የተናገርኳት በጣም ስላናደደችኝ ነው። ለምን ኤክስፔክት አላደርግም ከሷ ጉዳዩን ለማዳመጥ ምናምን ሁላ አልሞከረችም እና እላፊ ስለመጣብኝ ነው። እኔም ባልሰነዘር ደስ ይለኝ ነበረ፣ ግን በቃ አንዴ ሆነ እና እርግጠኛ ነኝ የምነግራችሁ ማለት ነው የትናንትናው ቪዲዮ አይታ ነው የምትመጣው እና አሁን ደግሞ ብትመጣ ደስ አይልም። ላይክ እመጣለሁ ስላለችኝ እሺ ስላልኳት ነው እንጂ እመጣለሁ ያለችበት መንገድ ግን አልገባኝም። እዚህ በቃ እንደ አዲስ ምንም እንዳልተፈጠረ ምናምን ከኔ ጋር ለመኖር ነው ምናምን ግራ ነው የገባኝና እንደዛ ከሆነ እሺም አክሰፕት አላደርገውም ጉዳዩን ነው የምላችሁ። ግን ላይክ ልታወራኝ ምናምን ነገር ፈልጋ ከሆነ ኢትስ ኦኬ ትምጣና የምታወራውን አውርታ ትሄዳለች እንጂ እኔ እንጃ አላቅም። ብቻ የሆነ የተግባባን ያህል ምናምን ነገር የተረዳችኝ አይነት ነገር መስሎኝ ነበረና አልገባትም። በቃ አልተረዳችኝም ማለት ነው። ለማንኛውም ተመልካቾቻችን ባርኪ የመጣች ነው። ትመጣና የምትናገረውን ነገር ተናግራ ትሄዳለች። በቃ እሷ ልትመጣ ስትል ድጋሚ በአዲስ መልክ አበራላችኋለሁ። እስከዛ ድረስ ግን አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው በር ከፍታለች፣ የውጭ በር የገባች ነው። የሚፈጠረውን ነገር እንግዲህ አብረን እናያለን።
ምንድን ምን ፈልገሽ ነው የመጣሽው? ጉዳይሽን ንገሪኝ እና ትቀመጫለሽ። እሱንም ባርኪ የፈለግሽውን ተናገሪ እና ሂጂ። የፈለግሽውን ተናገሪ እና ሂጂ። ምንድን ነው እንደዚህ የሚያደርግ? የፈለግሽውን ተናገሪ እና ሂጂ። ምን ማለት ነው እኮ? ምን ፈልገሽ ነው የመጣሽው? ናፍቀኸኝ ናፍቀኸኝ ነው የመጣሁት። ትራስ ስጠኝ። ትራስ ባርኪ፣ በቃ ከአንቺ ጋር የምጃጃልበት ጊዜ የለኝም። ምንድን ነው የፈለግሽውን ተናገሪ ነው ሂጂ። ትናንትና እዛ ስትነጫነጭ ነበር። ዛሬ ደግሞ ናፍቀኸኝ። እረፍ ሂጂ። ማንም ያለው ምን ነው? እሺ ትራሴን አምጣ። ባርኪ ግን ጤነኛ ነሽ? ምን ያምሻል? እና ለራስሽ ክብር ይኑርሽ እንጂ በቃ ትናንትና በቃ እሪ ብለሽ ምናምን ነገር ካልወጣው ምናምን እያልሽ አልነበር? ወጣሽ አይደል? ታዲያ ምንድን ነው ዛሬ መለሰሽ? ጂል እኔ ልነሳ ለውጣ ነው ተጣውራኝ እንጂ አንተ ፈልገህ የመጣሁት ምንም በቃ ቁም ነገር የሚባል ነገር የለሽ አለኝ እኮ። ተናገሪ። ምንድን ነው የፈለግሽው? ናፍቀኸኝ መጣሁ። እንኳን ናፈኩሽ። እሺ ሌላ ጉዳይ ካለሽ ተናገር። ምን ጉዳይ? ሌላ ጉዳይ ከሌለሽ ሊድ ተመለሰ። ያይሩ ቤተሰቦች እንዴት ናቸው? እኔ ተናፋቂዎች እንዴት ናፍቀኝ እንደነበር ታናችን ይት ፊት ረፊ ባርኪ እንጠላጠ እንትመስላለች ባር ረፊ ምንድን ነው እዚህ ጋር ቃል? እሺ ምን ፈልገሽ መጣሽ? በቃ እዚህ ጋር ላውጣ ነው። ቪዲዮ ነው ነው? አይ አንተ ነው ረፊ እሺ ቆይ በጣም እኔ እንደተናደድኩ መጀመሪያ እንድታውቂኝ ይፈልጋል። እኔና አንቺ በጣም የተግባባን ውስጥ ለውስጥ ምናምን የተናበብን ነገር መስሎኝ ነበር። ስለዚህ የሆነ ነገር ሀፕን ቢያደርግ በቤተሰቦቻችን መሀል ጉዳዩን ማዳመጥ ነው የሚያስፈልገው ወይስ ወገን መያዝ ነው? አሁን ለምሳሌ አንቺና ሶፊ ብትጣሉ እኔ ሶፊ እና ቴዲ ስለሆነ ምናምን ለሱ ማገዝለት ነው የሚመስልሽ? አይመስለኝም። ቢያንስ ጠይቅ ነበር አይደል? አርገሻል? አንቺ አርገሻል? ወጥቻ ከዚህ ወጥቼ አረጋግጫለሁ። እኔ እኮ የባሰ ሌላ ጥል እንዳይፈጠር ነው የወጣሁት። ያላችሁበት ሲቹዌሽን ጥሩ ላይ ግን አልተናገርሽም እኮ ባርኪ። ለማንም ነገር ማለት እኔን ስትኮነኝ ምናምን እሱን አልኮነንሽም። መቼ ኮነንኩክ እንዴ? ለምን ሲጀመር መማታት ልክ ነው? ጥቶይ ምን አድርጎኝ እንደመተው ታውቂያለሽ? ማወኩኝ እኮ። እሺ እና ምን? ስለዚህ ለዛ እኮ ነው የመጣሁት። ልክ ስላልሆነ እኮ ነው የመጣሁት። እሺ በቃ ስለዚህ ተሻለ ሳልጠይቀኝ ነው ናፍቀኸኝ። አልናፈኩም። ለምን ናፍቀኝ? ሲጀምር ነው ሰው አይናፍቀኝ። ሲጀምር ሰው አይናፍቀኝም። ለምን? እኔ ግን ሰው አይናፍቀኝ። እሺ አንቺ እንዲህ አጣጋሻለሁ። ከግንድ ያጣ ምን ነበር የምትለኝ? ይቅርታ በቃ። እሺ አመሰግናለሁ። ውጪ ምንድን ነው? ወደ መጣሽበት ይቅርታ አልሽኝ። ጨርስን ትወጫለሽ። እንዴ ቤቴ ከቤቴ የት ነው የማወጣው? ነበርሽ ቤት ሲጀመር እንደዚህ አይደረግም። ሰው ስነ ስርዓት ይኖር። እኔ የከፋኝ ነው ማለት እንኳን ከፋሽ ትንሽ ስትናገሪ ተደረበሽ ስትዋጭሪ አልገፋኝ። ምን ያው ማደረፋ ጆሮኝ ሲያስጣል ነሽ ብዙ ባላንስ ላይ ገልጦ ባለፈው ነገር ይደርሳል። በቃ በዚህ በኩል ያለው ጆሮ አይሰማም። ቀላል በጣም ታይማሪ በጣም ባላንስ ላይ
ደንቆሮ ላልሽ እንግባባለን። የዛኔ አንተም እንደጠፋ እሺ ነው አሪፍ በደንብ መግባባት እንድንችል ዙሪ ስርዓት ያዥ እንጂ ሴት አይደለሽ እንዴ? ያው ያ የሆነውን ነገር የተከናነውን ነገር በሙሉ ተመልክቼዋለሁ። አይተሽ ነው ልክ አይደለሁም። ያረኩት ነገር ልክ እንዳልሆነ ተሰምቶኛል፣ ገብቶኛል እና አንተ ልክ ነበር ከዛኔ አቶ ጆ ልክ እንዳልሆነ ገብቶኛል እና አሁን እንጦለጦልሻለሁ የተከተልሽ መጣ እኔ ጉዴ በእግዚአብሔር ብለህ በቃ አሁን ራሱ አላየኝም። በቃ ልጅ ሆነ ስማኝ ማታ ምሽቱ አለቀልህ ያለ ለምን እኔ ሳልደርስ ቀር ስራ አደርክ? እሺ ሰላም ነው። ሰላም ነው። እንዴት ነው? ሱሪ ነው ያደረግሽ? ታድሽኝ ያላየሽ ሊያዘልሽ እኮ እንደ ፖሊስ እንዴት ነህ ታዲያ? መታረቅ ነው ታረቅ ስራ እኮ ነው ታውቂያለሽ። ግን ኧረ ተይ እንጂ ያኛውንም ጆሮሽ እንዲህ ድፍን ነው የማደርግልሽ። ልቀቂኝ በቃ እሺ። ያታክርፋ እስቲ አሙኛል ማረኝ በቃ ያኛውንም ተርንልሻለሁ። እሺ በቃ ይቅርታ በቃ እሺ እሺ አይለምደኝ እሺ እሺ ወይ ና እናትህ ገና እንደ መጣሁ ትንሽ አዋራኝ ያዳር ነው ስሰራ የነበረው። በቀልተኛ ነው ደክሞኛል። እተኛለሁ። አዋራኝ ትንሽ ቶይ እንዴት ነህ? ደህና ነህ? አዳር እንዴት ነበር ስራ? እኔ ግን ሳልተኛ ነው ያደርኩት በናፍቆትህ ምክንያት። ስትናፍቀኝ እኔ ራሱ ሳልተኛ ነው ያደርኩት ዛሬ። እና እንዴት ነው? ደህና ነህ? ይሄ ደህና ነው ወይ? ወይኔ ተጀልሽ እንዴት ነው? አታወራኝም? ዝም ልትለኝ ነው? ወራሽ ሲፈልግ መች በስተቀር ወራሽ ወጥጀል ይስተልሽለከ ቀበቶ የለሽም? ሰጠኝ ቀበቶ ትግዛለሽ? እሺ ግን ንገረኝ ማርያምን። አራት ፒስ ይዘውልህ ልግዛ በተለያየ ከለር ያለው ቀጭኑ እንደዛ ነው ያልሽኝ ማለት ስማኝ አስደበርኩህ። ቀበቶ ገዝተህ ግዛልኝ። ይሄን ሱሪ ግን በቃ አንቺ ነሽ ነው ይቅርታ ማርያምን። እኔ ወንድሜን እኔ እንጃ እኔ በጣም አንተም እኮ እንደዛ ብትደረግ ይደብረኛል። ለአንተም እኮ እንደዛ ነበረ ማለት እውነት
አንተማ ይመስብኝ ነበር። እሺ እንዴት ነህ? እንዴት ነበር? ማርያምን አውራኝ በቃ ስራ እንዴት ነበር? ይምጣብኝ። ምግብ እሺ የት በላ? ምግብ ማሚ ጋር ሄድክ? አንቺ ከሌለሽ ምግብ አልበላም። ስትኖሪ ነው የማልበላው። አሳሬን ነው እዚህ ወደዛ መንጠልጠል እንደጻልኝ አልናፈኩም። የቤት ዝንጀሮ እኮ ነው። ዛፍ ስለማያገኝ ሰው ላይ ነው የምንጠለጠለው። ናፈኳ አልናፈኩም። ኧረ እስኪ ተናገር። በቃ ባርኪ፣ በቃ እሺ፣ ይቅርታ አልኩሽ። እዚህም ትሆኛለሽ፣ እኔም ተኝ። ተስማማ አዘበት ከዚህ በኋላ ድጋሚ ትይዥኛል። ድጋሚ ናፍቃችሁ ነበር እናንተ ራሱ በጣም ናፍቃችሁ። እንዴት ናችሁ? በጣም ደህና ነኝ። ያው ዛሬ ትናንት ዛሬ መጣሁ። በእርግጥ እኔ አንደኛ ጥሉም እንዳይበረታ ብዬ ነው ጆን ይዤ የወጣሁት። ሁለተኛ ደግሞ ላይክ በቃ መደባደባቸውን አይተው ምን ያሁን ተወረፍ ምናምን ከማለት በቃ እሱን ይዤ መውጣት ያለብኝ በቃ እሱን ለማረጋጋት። ሲቀጥል ደግሞ የዚህ ያህል ደረጃ ምንድን ነው እንደዚህ ያጣላቸው? እሱንም ደግሞ ጠይቀዋለሁ። ገና አወራዋለሁ በደንብ። ያው የአኑ ጉዳይ እንደሆነ አይኑ ግን ጆ በጣም ተናዷል። ምን ሆኖ እንደሆነ አላውቅም። እኔ ደህና ነኝ ቻለሁኝ። እጅን ሰባሪ ሲያስጠላ ብቻ ወዳቸዋለሁኝ። ያው ገብቶ ተኝቷል። ሲነሳ ወይ የሆነ